ኢትዮጵያ ውስጥ አዲስ ምን ሲመጣየው ቫይረስ አርኤስቪ በመባል የሚታወቅ የመተንፈሻ አካል ቫይረስ በዓለም ዙሪያ መስፋፋት መጀመሩ ተነገረ። ምልክቶቹ ከጉንፋን ምልክቶች ጋር ተመሳሳይ መሆኑን የሚናገሩት ባለሙያዎች የበሽታው ውስብስብነት ከባድ ከመሆኑም በላይ ከኮሮና ቫይረስ አደጋ ጋር የሚነጻጸር መሆኑን ጃማ ኔትወርክ ኦፕን በተሰኘው መጽሔት መረጃ አመላክቷል። የሲንጋፖር ጠቅላላ ሆስፒታል ስፔሻሊስት የሆኑት ኢያንዊን የጉንፋን ምልክት ካለባቸው ህሙማን መካከል ከ5 እስከ 10 በመቶ የሚሆኑት በእርግጥም በዚህ ቫይረስ የተጠቁ ናቸው ብለዋል። ይህ ቫይረስ ከጉንፋን ወይም ከኮሮና ቫይረስ ያነሰ ቢሆንም የሚያስከትለው መዘዝ ልክ እንደሱ ከባድ ሊሆን እንደሚችል ተናግረዋል። መጽሔቱ እንደገለጸው ሆስፒታል ከገቡ ህሙማን መካከል ወደ 5 በመቶ የሚሆኑት በበሽታው ህይወታቸው አልፏል። በሽታና አዲስ ቫይረስ ኢትዮጵያ ሲመጣ አይቻለሁ። ያ ቫይረስ ደግሞ የሚወጉት መጀመሪያ የሚጀምረው ከዶክተሮች ነው፣ ከነርሶች ነው። ስለዚህ ምን ጸልየው ለምንድነው ከተባለ እኛን እንዳይነካ ነው። አሜን አሜን። ይሄን 16 ቀን ምን ጾሙ ከነገ ማክሰኞ ጀምሮ እስከ ቀጣይ 27 ድረስ አሜን አሜን አሜን። እና በሽታው በቅርብ ጊዜ ነው የሚመጣው። በቲቪ ምናምን ተሰሙታላችሁ። እና አሁን ምነግራችሁ ለምንድነው ሲባል በሽታው እናንተ ህይወት ላይ እንዳይመጣ አሜን፣ እናንተ ጋር እንዳይጠጋ አሜን አሜን አሜን።